እንኳን ለጻድቁ አባታችን ለአቡነ እስትንፋሰ ክርስቶስ እንዲሁም ለጾመ ፍልሰታ ለማርያም 9ኛው ቀን እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላክ ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በጻድቁ አባታችን በአቡነ እስትንፋሰ ክርስቶስ በዓል ዕለትና በጾመ ፍልሰታ በ9ኛው ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 45 ቁጥር 9 በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች። ልጄ ሆይ ስሚ እይ፣ ጆሮሽንም አዘንብዪ። ንግሥት በየማንከ በአልባሰ ወርቅ ወጽፍት ወሆብርት ስምዒወ ለትየ ወርእይ ወአጽምዒ እዝነኪ በጻድቁ አባታችን በአቡነ እስትንፋሰ ክርስቶስ በዓል ዕለት በጾመ ፍልሰታ በ9ኛው ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 1 ቁጥር 12 እስከ ቁጥር 24። ቃሉም እንዲህ ይላል። ነገር ግን ወንድሞች ሆይ ይህ የደረሰብኝ በእውነት ወንጌልን ለማስፋት እንደሆነ ታውቁ ዘንድ እወዳለሁ። ስለዚህም እስራቴ ስለ ክርስቶስ እንዲሆን በንጉሥ ዘበኞች ሁሉና በሌሎች ሁሉ ዘንድ ተገልጧል። በጌታም ካሉት ወንድሞች የሚበዙት ስለ እስራቴ ታምነው የእግዚአብሔርን ቃል እንዲነግሩ ያለ ፍርሃት ከፊት ይልቅ ይደፍራሉ። አንዳንዶች ከቅንዓትና ከክርክር እንኳ፣ ሌሎች ግን ከበጎ ፈቃድ የተነሳ ክርስቶስን ይሰድቡታል። እነዚህ ወንጌልን መመከቻ ለማድረግ እንደተሾምኩ አውቀው በፍቅር ይሰብካሉ።
እነዚያ ግን በእስራቴ ላይ መከራን ሊያመጡብኝ መስሏቸው ለወገናቸው የሚጠቅም ፈልገው በቅን ሐሳብ ሳይሆኑ ስለ ክርስቶስ ያወራሉ። ምን አለ? ቢሆንም በሁሉ ጎዳና በማመካኘት ቢሆን ወይም በቅንነት ቢሆን ክርስቶስ ይሰበካል። ስለዚህም ደስ ብሎኛል፣ ወደፊትም ደግሞ ደስ ይለኛል። ይህ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ አውቃለሁና ይህ ናፍቆቴ ተስፋዬም ነውና በአንድ ነገር እንኳ አላፍርም። ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደ ወትሮ አሁን ደግሞ በሥጋዬ ይከብራል። ለእኔ ሕይወት ክርስቶስ ሞትም ጥቅምም ነውና፣ ነገር ግን በሥጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንድመርጥ አላውቅም። በእነዚህም በሁለቱ እጨነቃለሁ። ልሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። በጻድቁ አባታችን በአቡነ እስትንፋሰ ክርስቶስ በዓል ዕለት በጾመ ፍልሰታ በ9ኛው ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ዮሐንስ መልእክት ሁለተኛ ዮሐንስ ምዕራፍ 1 ቁጥር 6 እስከ ቁጥር 14። ቃሉም እንዲህ ይላል። እንደ ትእዛዛቱም እንሄድ ዘንድ ይህ ፍቅር ነው። ከመጀመሪያ እንደሰማችሁ በእርሷ ትሄዱ ዘንድ ትእዛዙ ይህች ናት። ብዙ አሳቾች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ናቸው። ይህ አሳቾቹና የክርስቶስ ተቃዋሚው ነው። ሙሉ ደሞዝን እንድትቀበሉ እንጂ የሠራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው በክፉ ሥራው ይካፈላልና። እንድጽፍላችሁ የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ላፍ ልነጋግራችሁ ተስፋ አደርጋለሁ። የተመረጠችው የእህትሽ ልጆች ሰላምታ ያቀርቡልሻል። በጻድቁ አባታችን በአቡነ እስትንፋሰ ክርስቶስ በዓል ዕለት በጾመ ፍልሰታ በ9ኛው ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 15 ቁጥር 19 እስከ ቁጥር 25። ቃሉም እንዲህ ይላል። ስለዚህ ከአሕዛብ ወደ እግዚአብሔር የዞሩትን እንዳናግርላቸው፣ ነገር ግን ከጣዖት ርኩሰትና ከዝሙት ከታነቀም ከደምም ይርቁ ዘንድ እንድንጽፍላቸው እቆርጣለሁ። ሙሴስ ከቀደሙት ትውልድ ጀምሮ በሰንበት በምኵራቦቹ ቢያነቡ በየከተማው እርሱን የሚሰብኩ አሉት። ያን ጊዜ ሐዋርያትና ሽማግሌዎች ከቤተ ክርስቲያኑ ሁሉ ጋር ከእነርሱ የተመረጡትን ሰዎች ከጳውሎስና ከበርናባስ ጋር ወደ አንጾኪያ ይልኩ ዘንድ ፈቀዱ። እነርሱም በወንድሞች መካከል ዋናዎች ሆነው በርስያን የተባለው ይሁዳና ሲላስ ነበሩ። እንዲህም ጽፈው በእነርሱ እጅ ላኩ። ሐዋርያትና ሽማግሌዎች ወንድሞችም በአንጾኪያና በሶርያ በኪልቅያም ለሚኖሩ ከአሕዛብ ወገን ለሆኑ ወንድሞች ሰላምታ ያቀርባሉ። ያላዘዝናቸው ሰዎች ከእኛ ወጥተው ትገረዙ ዘንድና ሕግን ትጠብቁ ዘንድ ይገባችኋል ብለው ልባችሁን እያወኩ በቃል እንዳያናውጧችሁ ስለሰማን በጻድቁ አባታችን በአቡነ እስትንፋሰ ክርስቶስ በዓል ዕለት በጾመ ፍልሰታ በ9ኛው ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የዮሐንስ ወንጌል ምዕራፍ 10 ቁጥር 1 እስከ ቁጥር 22። ቃሉም እንዲህ ይላል።
እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችንም ድምፅ አያውቁምና። ኢየሱስም ይህን ምሳሌ ነገራቸው። እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም። ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም፣ መሰማሪያም ያገኛል። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለ ሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸውም መጣው። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሙያተኛ ስለሆነ ለበጎቹም ስለማይገደው ሙያተኛው ይሸሻል። መልካም እረኛ እኔ ነኝ። አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል። ነፍሴንም ስለ በጎች አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ። እነርሱን ደግሞ ላመጣ ይገባኛል። ድምፄንም ይሰማሉ። አንድም መንጋ ይሆናሉ፣ እረኛውም አንድ። ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል። እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም። ላኖራት ሥልጣን አለኝ፣ ደግሞም ላነሳት ሥልጣን አለኝ። ይህችን ትእዛዝ ከአባት የተቀበልሁ። እንግዲህ ከዚህ ቃል የተነሣ በአይሁድ መካከል እንደገና መለያየት ሆነ። ከእነርሱም ብዙዎች ጋኔን አለበት አብዷልም፣ ስለምን ትሰሙታላችሁ አሉ። ሌሎችም ይህ ጋኔን ያለበት ሰው ቃል አይደለም፣ ጋኔን የዕውሮቹን ዓይን ሊከፍት ይችላልን አሉ። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል የጻድቁ አባታችን የአቡነ እስትንፋሰ ክርስቶስን ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በኋላ በሰባተኛው ዓመት ሱስንዮስ አረፈ። ወደ እርሱ ሄደው የኢትዮጵያ አባቶች መነኮሳትና ሕዝቡ ሁሉ አልቅሰው በታላቅ ክብር በነገሥታት መቃብር በነገሰ በ24 ዓመቱ ቀበሩት። ከዚህም በኋላ የዮሐንስ አባት ንጉሥ ፋሲለደስ ነገሰ። ፋሲለደስ 35 ዓመት ሲሆነው ልጁ ዮሐንስን ወደ አባታችን ወደ አቡነ እስትንፋሰ ክርስቶስና ወደ አቡነ ዘማርያም ሃይማኖትንና ምግባርን ያስተምሩት ዘንድ አምጥቶም ሰጣቸው። ከአቡነ እስትንፋሰ ክርስቶስ ጋር እንዲሁም አቡነ ዘማርያም ይህንን ጻድቅ ዮሐንስን አስተማሩት። ከመልካም ምግባርና እርሱንና ወንድሞቹን የቀና ሃይማኖትን አስተማሩ።
ጻድቁ ንጉሥ ዮሐንስ ተምሮ በጨረሰም ጊዜ ንጉሥ ፋሲለደስ አርፎ ከዚያም ዮሐንስ ነገሰ። የኢትዮጵያም ሀገር 15 ዓመት በቀናች ሃይማኖት ኖረች። ይህም ዮሐንስ የተባለ ንጉሥ ለአቡነ እስትንፋሰ ክርስቶስ የኢትዮጵያ ሰዎችና ሀገር ሁሉ ለዚህ ላንተ ቦታ ይገዛል፣ እንዲሁም ይሰግዳል፣ መጥቶም ደጅ ይጠናል ብሎ ቃል ኪዳን ገባለት። ከዚህም ደብረ አስጋጅ ተባለ። ጻድቁ ቅዱስ ዮሐንስ በአባታችን እጅ ዘወትር ሥጋ ወደሙ ይቀበል ነበር። ንጉሡ አባታችንን የክርስቶስ ሥጋውንና ደሙን አቀብለኝ አለው። እሺ ብሎም ወደ ባቱ ቅዳሴ ይቀድስ ዘንድ ገባ። ገብቶም ወደ እግዚአብሔር አምላክ ጸለየ። ያን ጊዜ ዮናኤል የሚባል መልአክ ከእግዚአብሔር አምላክ ታዞ የቅዳሴ ልብስንና ለመሥዋዕት የሚሆነውን ኅብስቱን ከነጻሕሉ ወይኑንም ከነጽዋው ይዞ መጣ። ለቤተ ክርስቲያን አገልግሎት የሚሆነውን ይዞ ሁሉ ለነርሱ አቀረበ። አባታችን ቅዳሴ ገብቶ በሚቀድስበት ሰዓት መንፈስ ቅዱስ በገሃድ እየታየ ከሰማይ ወረደ። አባታችንም ለንጉሡና ለመኳንንቱ ሥጋውና ደሙን አቀበላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አባታችን መጥቶ በእጁ የቆረቡ ሁሉ የአስራት ልጆች የሆኑ ዘንድ በደብሩ በገዳሙ ሥጋውና ደሙን የተቀበሉ ሁሉ ልጆቹ የሆኑ ዘንድ የምሕረት ቃል ኪዳንን ሰጠው። ይህንንም ቃል ኪዳን ያለ አባታችን በስተቀር ያወቀም አልነበረም። ንጉሡም መጥቶ መኳንንቱን፣ መሳፍንቱን እንዲሁም ነዳያንን፣ ምስኪናንን በደብሩና በግዛቱ ውስጥ ያሉትን ጠርቶ ሰብስቧቸው በእመቤታችን በቅድስት ድንግል ማርያም በዓል ጥር 21 ቀን ታላቅ በዓል አደረገ። የተራቡትን በማብላት የተጠሙትን በማጠጣት ለእመቤታችን ስለ በዓሏ ክብርና ስለ ቅድስናዋ ስለ ሥጋ ወደሙ ክብር ከዚያም አደረ። በማግስቱም ንጉሡ አባታችንን ቃል ግባልኝ በሞቴም በሕይወቴም ያንተ በረከት እንዳይለየኝ ብሎ በጸሎቱም ጊዜ እንዲያስበው ከአባታችን ጋር ቃል ኪዳን ተግባባ። ንጉሡ ዮሐንስም ራሱን ዝቅ አድርጎ አባቴ እስትንፋሰ ክርስቶስ ሆይ ባርከኝ፣ እንዲሁም በረከትህን ስጠኝ እንዲህም አለው። አባታችንም ቡሩክ በሆነች እጁ ራሱንም ይዞ ባረከው፣ በረከትንም አሳደረበት። የነቢያት፣ የሐዋርያት፣ የዳዊት፣ የሶሎሞን፣ የጻድቃን፣ የሰማዕታት፣ የእመቤታችን የድንግል ማርያም፣ የአብ የወልድ የመንፈስ ቅዱስ በረከት ባንተ ላይ ይደር። ከምድር ነገሥታት ሁሉ የተቀደስክ ሁን። ስምህም በመንግሥተ ሰማያት በነቢዩ በኤልያስ እጅም በወርቅ ቀለም የተጻፈ ይሁን። የምትጠብቃቸውን መንጋ እስከ ፍጻሜ ዘመን እንዲገዙ ያድርግልህ አለው። ከዚህም በኋላ አቡነ ተክለ ሃይማኖት እስከ መጨረሻው ከጸለዩ በኋላ ንጉሡ ተሰናብቶ ሄደና በሰላም በቀናች ሃይማኖት ጸንቶ 15 ዓመት ያክል ነገሰ። ከዚህም በኋላ በሰላም አረፈ። አድያም ሰገድ የተባለ ልጁም ኢያሱም 24 ዓመት ያክል ነገሰ። ንጉሡ ሱስንዮስ ከመሞቱ አስቀድሞ በዚያ በንጉሥ ሱስንዮስ ዘመን ወደ ተደረገውና ወደ ቀደመው ነገር እንመለስና በዚያን ዘመን ስሙ ማርቆስ የሚባል ደግ ጳጳስ ነበር። መልካም ሥራን የሚጠላ ሰይጣን የኢትዮጵያ መነኮሳት በአቡነ እስትንፋሰ ክርስቶስ ጸሎትና በአባ አካለ ክርስቶስ ጸሎታቸውና ትምህርታቸው የኢትዮጵያን ሀገር እንደወረሱ ይህንን አይቶ የተረገመ ጠላት በእነርሱ ላይ ቀንቶ በጠላትነት ተነስቶ ስሙ እንዲሁ መሐልም የሚባል የክፋትና የተንኮል ወሬኛ ሰው ላይ እንዲሁ አደረ። ይህ ሰው ኃጢአተኛ፣ ወራዳ፣ ሐሰተኛም ነው። መሐልም የተባለው ሰው ሐሰተኛና እንደ ተወገዙ እንደ አርዮስና እንደ መቅዶንዮስ የተወገዘ መናፍቅ ነው።
መናፍቃንም በዚያን ዘመን ተነስተው ከዚህ መናፍቅ ጋር ክህደት እንክርዳድንና እሾህ አሜኬላን በምእመናን ልቦና ላይ ዘሩ። ቅዱሳንን ያሳፍሩ ዘንድም በኢትዮጵያ የደረቀው እንጨትም ተክሉንም የማይገባውን ትምህርቱን አምጥተው 2 ልደት የነበረውን የጌታችንን ልደት 3 ብለው በሐሰት የማይገባውን ታላቅ ስድብ ይናገሩ ጀመር። ይህንንም ክህደት ለኢትዮጵያ ሰዎችም አስተማሩ። ሰዎቹም አልተቀበሏቸውም። ከመናፍቃንም መካከል እንደ ሐሰተኛ ክህደት አስተምሮ በክፉ አሟሟት ሞቱ። ምድርም ከተቀበረ በኋላ 3 ጊዜ ተፋቸው። ሥጋውም ውሾች በሉት። ሥጋውንም ተላ፣ እንዲሁም ከረፋ፣ ለሰውም እስኪያስቸግር ድረስ ጠንብቶም በዚያም ኖረ። ነፍሱንም የጨለማ ገዥ አጋንንት እየቀጠቀጧት ወደ ዘላለም እሳት ወሰዷት። ወደ ባሕርም እሳት ወረወሯት። በብዙ ሥቃይ ከባሕር እሳት ውስጥም ወጥታ ከጌታችን ፊት ደርሳ እየተንቀጠቀጠች ቆመች። ጌታችንም ይህንን የደረሰብኝን ነፍስም ወደ ዙፋን ያታቅርቧት፣ ርጉም ዳቢሎስም ወዳለበትና የጥልቅ ጥልቅ ወደሚሆን መናፍቃን ወዳሉበት የኩነኔ ቦታ መውጫ ወደሌለበት ወደ ዘላለም ሥቃይ ውሰዷት አለ። እነርሱም እየተንቀጠቀጡ ወስደው ትሉ ወደማያንቀላፋበት እሳቱ ወደማይጠፋበት ወረወሯትና በድቅድቅ ጨለማም ውስጥ አኖሯት። ያም ቦታ ለዘላለም መውጫ የሌለበት ቦታ ነውና። ዳግመኛም አንድ አመፀኛ መናፍቅ እንደ አባቶቹ ሳይሆን ሞኝ ወደ ሆነው ወደ አባ ሱስንዮስ ሄዶ ፍጹም ስድብና ክህደትን አዲስ ሃይማኖትን አምጣለው። ከነቢያትና ከሐዋርያት ከጻድቃን ከደናግላን ከመነኮሳት ዘንድም ያልተገኘውን ትምህርት አምጥቶ 3 ልደት ብሎ አስተማረው። አስቀድሞ ጌታችን ሩቅ ብእሲ የዮሴፍ ልጅ ብለው ታላቅ ስድብን ሰደቡኝ እንዳለ ይህም የዋህ ንጉሥ በዚህ ክህደትም ጸና። ያም መናፍቅ ለኢትዮጵያ ሕዝብ ይችን ሃይማኖት እናስተምር ዘንድ አዋጅ እንዲሁ ነግረ ሰብስባቸው፣ እኔም ሃይማኖትን አስተምራቸዋለሁ አለ። እንዳለውም አልቀረም። ሕዝቡም ተሰብስበው ሲያስተምር ትምህርቱም ከከተማውና በሀገሩ ሁሉ ተሰማ። በዚያን ዘመን ሰይጣን ካነሳው አውሎ ነፋስ የተነሳ በኢትዮጵያ ሁሉ ታላቅ መታወክ ሆነ። ሃይማኖቱ የቀና ሥራው መልካም የሆነ ስሙ ማርቆስ የሚባል ጳጳስ በዚያም ዘመን ነበረ። በጾምና በጸሎት በመታመን ያም አባት በሰይጣን ላይ እንዳንበሳ ነበረ። ገዥም ከሚሆን ከንጉሡም ጋር በሃይማኖት የተነሳ ታላቅ ጸብ ሆነ። የኢትዮጵያ መምህራንና መነኮሳት፣ ካህናት፣ ምዕመናን ሐዋርያትን የሚከተል የሐዋርያት ወንድም የሆነ ማርቆስን ተከትለው ወደ ንጉሡም ገብተው ንጉሡን ከሐዋርያት ዘንድም ያልተገኘውን ከመጻሕፍታችን ያልተገኘውን ጌታችን መድኃኒታችን ኢየሱስ ክርስቶስ የማይወደውን ይህን ክደት ተዋሉት። እንዲሁም እምቢ ካልክ ሥጋ ወደሙን አናቀብልህም እንጣልሃለንም አሉት። ያም ንጉሥ አይሆንም አልመለስም አለ። ያም አላዊ መጥቶ ሲከራከሩት መልስም አጣ። ከአቡነ ማርቆስ ጋር ያሉት 200 መምህራን አባቶች በማይፈታ ግዝት ገዝተው ለዩት። ያም አመፀኛ ሰው በክህደቱ ጸና። ይኸውም ከመናፍቃን ጋር ተቆጥሯል። ይህም አንዲት ቁማርያጦስ ተባለ። ይህም ማለት የወንድ ጠላት ማለት ነው። ጳጳሱ ማርቆስም ከልጆቹ ከካህናትና ከሊቃውንት ጋር ሆኖ መናፍቃንን ሁሉ ያወግዛቸው ነበር። ምን አይቶ አወገዘ ያሉ እንደሆነ አስቀድሞ ይህንን ክደት ሰምቶ ፈጽሞ ቀኖና ይዞ 40 ቀን 40 ሌሊት ሰነበተ። ከዚህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ልብሴን ቀደዱብኝ፣ ይሄ ማለት ወልድ የጸጋ ልጁ ብሎ ሰደቡኝ፣ በምድር ለወልድ አባት አለው ልደቱም 3 ነው በማለት የማይገባውን ስድብ ሰደቡኝ አለው።
ስለዚህም ይህንን መናፍቅ በመንግሥተ ሰማያት ከኔ ጋር አላኖረውም። በእርሱም ያመኑትን ሁሉ እበቀላቸዋለሁ። ፈጥኖም ያመነለት ይህንን ንጉሥ ከመንግሥቱ ለይቼ አሳድጄ ተሰቃይቶ ይሞታል። አንተ ግን ወዳጄ ማርቆስ ሆይ በሥልጣንህ እነዚህን መናፍቃን ገዝተህ ለያቸው። አንተ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል። አንተን እምቢ ያለ እኔን እምቢ ያለ፣ አንተንም የሰማ እኔን ሰማ። ክህነትህን ሁሉ ስሰጥህ ወልደ አብ ወልደ ማርያም ወልድ ልደቱ ሁለት ነው፣ ከሁለቱ ሁሉ አትቀንሱ፣ ሦስት ነው አትበሉ ብለህ አስተምረ ሥልጣን ስጣቸው አለው። ማርቆስ ሆይ ዝክርህንም የዘከረ አንተ በምታስተምረው በሃይማኖት የጸና ከካህናትም ክህነት ካንተ የተቀበለ በትምህርት ቃል የጸና አንተ በተመረጥክበት ዙፋን የተቀመጠውን እኔ በሰማይ ባለው በአባቴ ፊት እምረዋለሁ፣ ከኃጢአቱም ነፃ አደርገዋለሁ። ይህንንም ብሎ ከእርሱ ተሰውሮ በክብር ወደ ሰማይ አረገ። ከዚህም በኋላ መናፍቃንን ይህን ሰምቶ አወገዘ። አቡነ ማርቆስ አስቀድሞ ንጉሡን መልካም ምክር 4 ቀን ያክል መክሮ እንዲሁ አልቀበልም ስላለው ከ4 ቀን በኋላ እሊያን ክፎች መናፍቃንን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉትን ከሃዲያን በሙሉ በሕይወቱም በሞቱም ሃይማኖትን የሚጠራጠሩ መናፍቃንን ሁሉ አወገዛቸው። ይህም መናፍቅ ደጋጎች የኢትዮጵያ መነኮሳትና አባታችን አቡነ እስትንፋሰ ክርስቶስን ተቃወሟቸው። ከንጉሡ ጋር ተባብሮ ብዙ ሥቃይን አሰቃያቸው። ማሸነፍ ግን አልቻለም። ንጉሡ የኢትዮጵያን ሀገር ሃይማኖት ወደ ጸጋ ወይንም ወደ ካቶሊክ መልሳለሁ። ንጉሡም ይህንንም ሰምቶ በኢትዮጵያ አድባራትና ገዳማት ያሉትን መነኮሳት መምህራን መናንያን ያመጡ ዘንድ በጎጃም፣ በትግራይ፣ በሮሃ፣ በጸወንሶል ይኸውም አባ ምረተ ክርስቶስ ቦታ ወደ አንባሶ ወታደሮቹንም ላከ። እርሱም በጽድ እንጨት ላይ ቆሞ ብዙ ዘመን ያክል ሲጸልይ የኖረ አባ ምረተ ክርስቶስ የተባለ ታላቅ መነኩሴም አውርደው ይዘውት ሄዱ። ዳግመኛም ንጉሡ ወታደሮቹን ወደ ሸዋ ሀገርና ገዳማት ወደ ዳውንት ሀገር ላከ። ወታደሮቹም እግዚአብሔርን የማይፈሩ የሰውን ፊት ሁሉ የማያፍሩ ጨካኞች አረመኔዎች ነበሩ። እነርሱም ወደ ደብረ አስጋድ መጥተው አቡነ እስትንፋሰ ክርስቶስን ፈለጉት፣ እንዲሁም ሊያገኙትም አልቻሉም። የእግዚአብሔር መልአክ ቅዱስ ሚካኤል በክንፍ ሰውሮታልና ዕረፍቱም በሰማዕትነት አይደለምና ወደፊትም የሚሠራው ብዙ ሥራ አለና ወታደሮቹም ከአገሩ ሰዎች ጋር 55ቱን ሀገር እየወረሩ አባታችን አቡነ እስትንፋሰ ክርስቶስ ካለበት ደብረ ጸበል ጎም ደረሱ። ገዳማቱም ካሉበት ደርሰው እሊያን ገዳማት ወረሩ። የለዚያ ገዳማት ስም የአባታችን አካለ ክርስቶስ ገዳም፣ ጸበል ጎል የአባ ስነ ድንግል ገዳም፣ እንዲሁም ሞገራ የአባ ዝክረ ክርስቶስ ገዳም፣ እንዲሁም እግረ አደይ የአባ ጸጋ ክርስቶስ ሰገድ፣ እንዲሁም የአባ ሉቃስ የአባ ቃለ አብ ሸዳሄ ሕንፃ፣ የአባ ሙሴ የፍቅረ ክርስቶስ፣ የቁሊልታ የአባ ኤዎስጣቴዎስ የአባ መለኮተ ክርስቶስ። የለዚህም ስማቸው የጠራናቸው ከጎጃም ሀገር የመጡ ደጋጎች የእግዚአብሔርን ፊት ለፊት የሚያዩት አባቶች ናቸው። ከነዚህም መካከልም ሙታንን ያስነሳ፣ በብርሃን ሰረገላ የሚሄድ፣ የዕውራንን ዓይን ያበራ፣ ለምጽን ያነጻም አለ። ከሰማይ ኅብስት ተቀብሎ የሚመግብ፣ የመላውንም ውሃ የከፈለ፣ ተራራውን ያፈለሰ፣ እንዲሁም ለቅዱሳን አባቶቻችን የሰማዕትነት አዝመራ በደረሰ ጊዜ የንጉሡ መልእክተኞች መናፍቃን እነዚህን ሁሉ ከበቧቸው። አባ አካለ ክርስቶስ ካለበት ገዳም ደርሰው
ዛሬ ከዚህችም ገዳም ሳናስወጣችሁ አናድርም። በዚህችም ገዳም ያሉ ልጆችን ሁሉ ሰብስባቸው፣ በእግሩም የሚሄድ አንድ ሰው እንዳይቀር ንጉሡም አዞናልና ብለው ስለርሱ ተናገሩ። አባታችን አካለ ክርስቶስም ይህንን ሰምቶ ረጅም ጸሎትን በጸለየ ጊዜ የእግዚአብሔር መልአክ ወደ እርሱ መጥቶ አትፍሩ፣ ሂዱ፣ በሰማዕትነት ሙታችሁ መንግሥተ ሰማያትን ትወርሳላችሁ፣ የሕይወት አክሊልንም ትጎናጸፋላችሁ፣ የሙሽርነት ዘመን ደርሷልና በርትታችሁ መከራውን ታገሱ፣ በ12ቱም ሐዋርያትና በ318ቱ ሊቃውንት ሃይማኖት በያዝኸውም እምነትም ታምራት ይደረግላችኋል። ዳግመኛም ያ መልአክ ለአባቶቻችን በዚያ አካባቢ ያላችሁ በሰባቱ ሰዓታት ጊዜ ለማድረስ ደውልንም የምትደውሉ ንጉሡን ይህን ሃይማኖት አይጠቅምህም፣ አትመንበት ብላችሁ ንጉሡንና መናፍቁን አውግዛችሁ ለዩ ብሎ ወደ ሰማይም አረገ። ከዚህም በኋላ ቅዱሳን አባቶቻችን ወደ አቡነ እስትንፋሰ ክርስቶስ ዘንድ ሄዱ። እነርሱም በመስቀሉና በሰይፈ ጸሎቱ አጋንንትን የሚያጠፋ የአምባሶን አባ ምሕረተ ክርስቶስና አባ ስሉስ ሰገድ ቁጥራቸው 2 የሆነ የአባ ዘማርያምና አባ ዘገብርኤል የአባ አብራንዮ ልጆች ናቸው። ለዚህም ቅዱሳን መነኮሳት አቡነ ዘበሰማያትን ከአቡነ እስትንፋሰ ክርስቶስ ተቀብለው በጸሎት አስበን ብለው ተማጸኑት። አባታችን አቡነ እስትንፋሰ ክርስቶስም ጽኑ ከያዛችሁት ሃይማኖት አትናወጹ፣ ለእኔም ግን እረፍቴ በሰማዕትነት ይሆን ዘንድም አልፈቀደልኝም። የኔ እረፍት በሌላ ነው፣ እናንተ ግን በሰይፍ ተቆርጣችሁ የምታርፉበት ጊዜ ደርሷልና ሂዱም አላቸው። እነርሱም ቡራኬን ተቀብለው ተመልሰው ከገዳማቸውም ገብተው ሃይማኖታቸው የቀና መናንያን መነኮሳት ልጆቻቸውን ሰበሰቡ። የለዚህም ቁጥራቸው 700 ወንዶች መነኮሳት 400 ሴቶች መነኮሳይትም ናቸው። አባ አካለ ክርስቶስም የሚፈራ የሚጠራጠር አይሁድ ይመስል ያመነ የማይጠራጠር የሞቱን መስቀልም ጨክኖ ይቀበል ዘንድ ይከተላል። እንዲሁም ቤቱንም አይዘጋም፣ ስንቁንም አይዝም፣ የሃይማኖት ሰይፍን ይዞ ይከተላልና የጽድቅንም አዝመራ የሰማዕትነት ጊዜ ደርሷልና የሰማዕታት አሰረ ፍላጎታቸውን ተከትለን እንሂድ፣ በዚያም ጌታችን መድኃኒታችንን እናገኘዋለንና ብሎ እንዲሁ ጎዳና በመሄድ በሰይፍም ሁሉ በመቆረጥ ደማችንን በማፍሰስ የእነርሱንም ዋጋ እናገኛለን። አስቀድመውም የነበሩ ከሃዲያን ደማቸውን ስላፈሰሱ እኛንም ደም ያፈሱ፣ እነርሱ በሰይፍ ስለቆረጡ እኛንም በሰይፍ ይቆርጣሉ። ስለ ግርፋታቸውም እኛን ይገርፋሉ። የማያቃጥል የፀሐይ ሐሩር የማይጠወልግ የማይቀልጥም ነውና በግርፋታቸውም እነርሱን እንመስላለን። እየረገጡን እየደበደቡን ይነዱናል። መከራ ሞታቸውንም ሁሉ ከተሳተፍን የምስክርነት አክሊል አለን። ወደ ዘላለምም ሕይወትም እንገባለን። በሰማያትም ከጻድቃን ከሰማዕታት ጋር እንነግሳለን። ስለ ቀናች ሃይማኖትም አንገታችንን ለተሳለ ሰይፍ እንሰጣለን። ይህችውም የጌታችን መከራ መስቀሉን ተቀብለን የምንገባባት ሀገራችን ናት። አባ አካለ ክርስቶስም ይህንን ከተናገረ በኋላ 55ቱ የዳውንት መምህራን ከማኅበሮች ጋር ሄዱ። አባ አካለ ክርስቶስ ከ800 ማኅበራን ጋር ተጓዘ። የሀገሩም ሰዎች የነፍሳቸውንና የሥጋቸውን መማፀኛ የሃይማኖት መምህር አባ አካለ ክርስቶስ አባታችን ለእኛ ወዮልን፣ ወይታለብን፣ ከዛሬ ጀምሮ የታመሙትን የሚፈውስልን ያዘኑትን የሚያረጋጋልን የለምና አባታችን ልትሞት ነው፣ እኛም ካንተ ጋር እንሞታለን አሉ። የሰላማችን መሪ ሆንክ፣ አባትና እናት ሆንክ፣ የመንግሥተ ሰማያት መሪ አባታችን ሆይ አንተን ባናይ እንዲሁ ባናውቅ በተሻለንም ነበር።
ደስታችን ወደ ሐዘን፣ ብርሃናችን ወደ ጨለማነት ተመልሷልና እኛም በመከራና በድካም ተጣልን አሉ። የዳውንትም ሀገር ሰዎች ሁሉ እየተጯጯኹ እሊህም ቅዱሳንን ተከተሏቸው። መጻጉዕን እንዲሁ አንካሳ፣ የተለያዩ ደዌ ያለባቸው አባታችን እያሉ በታምራት ከበሽታውም ድነው እንዲሁ ተከተሏቸው። እንጨቶችና ድንጋዮችም በድንቅ ታምራት ተከተሏቸው። አባታችን አካለ ክርስቶስም ተመለሱ አሏቸው። እንጨቶችና ድንጋዮች ወደ ኋላ ፈጥነውም ተመለሱ። ከዚህም በኋላ የንጉሡ ወታደሮች ቅዱሳንን እየነዱ ይዘዋቸው ሰውነታቸው በፀሐይ ሐሩር እየቀለጠ ከገዳማቸውም አወጧቸው። ሲሄዱም በመንገድ ድካም በጸናባቸው ጊዜ የሚያርፉበት ጥቂት ጥላ ፈለጉ። በጭንጫ ድንጋይ ላይም የወይራ እንጨት ነበረች። እነርሱም ለአባታቸው ለጻድቁ አካለ ክርስቶስ አባ ራበን ጠማን፣ ድካም ከላብ ጋር እንዲሁ መጣብን አሉት። አባታችንም ከዚህ ጥላ ስር ረፉ አላቸው። እነዚህም ቅዱሳን አንዱ በአንዱ ላይ እየወደቁ አንዷም በአንዷ ላይም እየወደቀች እንዲሁ አረፉ። የእንጨቱ ጥላ እንዲሁ ማረፊያ የሆናቸው ዘንድ አልበቃቸውም። እንደ ቅጠል ረገፉ። ሰባቱ መነኮሳትም በማኅበራቸው ላይ የደረሰውን ሥቃይ ባዩ ጊዜ እንደ በለስ ቅጠል እርግፍ ብለው ከመሬት ወድቀው የመረረ እንባንም አለቀሱ። በፍጹም ልባቸውም ጮኹ። ወንድሞቻችን ሆይ ለጥማችን ውሃ እናገኝ ዘንድ ውሃ ወዳለበት እንሂድ። ጠምቶን በውሃ ጥም ደርቀን እንዲሁ እንዴት እናድራለን አሏቸው። ዳግመኛም ወንድሞች መናንያን አባቶች፣ እኛ በጎቻችሁ ደከምን፣ እረኛችን የሆናችሁ እናንተ እኛ መንጋዎቻችሁን እንዲሁ አጠጡን። ኃይላችን በውሃ ጥምና በፀሐይ ሐሩር ደክሟልና በምንም ኃይላችን አንሄድም አሏቸው። የንጉሡ ወታደሮቹም የቅዱሳኑን እንባና ልቅሶ ባዩ ጊዜ አዝነው እጅግም ከእነርሱ ጋር አለቀሱ። አቡነ አካለ ክርስቶስና ድንቅ ድንቅ ታምራትን የሚያደርጉ እመቤታችን ዘወትር የምትነጋገራቸው፣ ሰማያዊ ንጉሡም ዘወትር የሚነጋገራቸው ሰባቱ አባቶች መምህራን ተመልሰው ወደ እግዚአብሔር ፊታቸውን አቅንተው አቤቱ የእስራኤል አምላክ ሆይ ለእስራኤል ከጥንጫ ላይ ውሃ ያፈለቃችሁላቸው በሲና ገዳም የሚጠጡ ዘንድ እንዲጠጡ ያደረጋችኋቸው ሰማይና ምድርም የምትገዛ ያላንተ ሌላ አምላክ የሌለ ስለ እኛም የምታዝና ስለ ድካማችንም የምታስብ ስለ ስምህም ብለህ ምራን መግበን ቅዱሳን የነበሩ ሙሴና አሮንን አቤቱ አንተ ሰማሃቸው፣ አንተም ይቅር አልካቸው። እነርሱን እንደ ሰማሃቸው አቤቱ ወደ አንተ የለመነውን ልመናችንን ስማን ብለው ጸለዩ። አባቶቻችንም ይህንንም ብለው 3 ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ጭንጫውን ድንጋይ በበትር መስቀላቸው 3 ጊዜ ወጉት። በዚያን ጊዜ በ11 ሰዓት ብዙ ውሃ በአባቶቻችን በቅዱሳን ጸሎት መነጨ። ከሰባቱ መነኮሳት ማኅበርተኞቻቸውን የእግዚአብሔርን ታዳጊነቱን ቸርነቱን ታዩ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስም ቸር እንደሆነ ታውቁ ዘንድም ተነስታችሁ እርሱ የሰጣችሁን ቅመሱ አላቸው። ምግባችሁ ከእርሱ ዘንድ ነውና ከእንግዲህስ ጨክኑ፣ ሁላችሁም እግዚአብሔር ያመናችሁ ናችሁ፣ ልባችሁንም አጽኑ አላቸው። ለዚህም ማኅበራን ይህንን ባዩ ጊዜ እጅግም አደነቁ። እንዲሁም በልተውም ጠገቡ፣ ጠጥተውም ረኩ። ምግብና ውሃም ኃይል ሆናቸው። ውሃውም እስከ ዛሬ ታምር እያደረገም አለ። ለዚህም ማኅበር ከዚያም አደሩ። ከዚህም በኋላ በማግስቱ ወታደሮቹ ተነስተው ቅዱሳንን ይዘው አርጎባ ወደ ተባለ ሀገር አደረሷቸው። ለንጉሡም መምጣታቸውን ነገሩት። ከሰባቱ አባቶችም ጋር የነበሩ የጎጃም 77 መምህራን 107,000 ከምዕመናን 50 ምዕመናን
ከትግሬም ሀገር 101,000 ከሸዋም ሀገር 20,200 ከመላው ኢትዮጵያ 18 ሚሊዮን ናቸው። ቁጥራቸውም ያልታወቀ ብዙ የሆኑ ሃይማኖታቸው የጸኑ ከእነዚህ ጋርም አሉ። መምጣታቸውን ለንጉሡ በነገሩት ጊዜ አምጧቸው ብሎ እሱ በዙፋኑ ላይ ተቀመጠና ሰራዊቱንም ሁሉ ሰበሰበ። መግረፊያም ጅራፍንም ሁሉ የሚመቱ ሰይፍንና የጦር መሳሪያን የታጠቁ እንደ አንበሳ የሚደነፉ የሚያስፈሩ የመንግሥት ልዩ ኃይል በእነዚያ ቅዱሳን መነኮሳት እናቶች መበልቶችን ያስደነግጧቸው ዘንድ መሳሪያቸውን ታጥቀው ተዘጋጅተውም ቆሙ። አባታችን ጻድቁ አካለ ክርስቶስም ልጆቹ ለሆኑት ለእነዚያ ማኅበራን መከራውን ታገሱ፣ ልባችሁንም አጽኑ፣ እግዚአብሔርን ተስፋ አለኝታ አድርጉ። የጻድቃን ድኅነታቸው ከእግዚአብሔር ዘንድ ነው። በችግራችሁም ጊዜ የሚከራከራችሁ እንዲሁም የሚረዳችሁ ከኃጥአንም እጅ ፈጽሞ የሚያድናችሁ እርሱ ነው ብሎ ነቢዩ ዳዊት እንደተናገረ ሃይማኖቱ እንደ ጥን የከረፋ ፈራሽ እንዲሁም በስባሽ ሟች ከሆነ ከንጉሡም ፍርሃት የተነሳ ለምን ትረበሻላችሁ አላቸው። አባታችን አቡነ አካለ ክርስቶስም እንደዚህ ብሎ አጸናቸው። ንጉሡም በሱባዔ መካከል አምጥተው ያቆሟቸው ዘንድ ሰራዊቱን ሁሉ አዘዛቸው። ሰራዊቱም አመጧቸው። ቅዱሳን ወንጀለኛ በሆነ በንጉሥ ፊትም ቆሙ። ያም ንጉሥ እለዚያን ማኅበር እናንተ በሃይማኖት የመኑ ለመንግሥቴም ክብር ተገዙ፣ ስገዱ ብሎ ጠየቃቸው። አባቶችም ከድንግል ከእናቱ ጋር እግዚአብሔር ያልወደደው ክህደትን ሁሉ ታስተምር ዘንድ አናሰናብትህም፣ ሃይማኖትህንስ ማስተማር ለጳጳሳት ለመምህራን ለአባቶች መነኮሳት ነውና። የንጉሡ ሥራ ግን ሃይማኖትን ባቀኑ በ318ቱ ሊቃውንት አባቶቻችን ሐዋርያት ሃይማኖት እንዲሁ ጸንቶ በመልካም አገዛዝ ሀገርህን መገንባት ነውና የቀና ፍርድንም መፍረድ ነው። ለነዳያን ለምስኪናን መፍረድ፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የተራቆቱትን ማልበስ ይገባሃል። ወርቅና ብርን ያማረ የሐርና የተለያዩ ልብስን በምድር ማከማቸት አይጠቅምህም፣ ቤተ ክርስቲያንን ማሳነጽ ይጠቅመሃል አሉት። ንጉሡም ስለ መልሳቸው እንዲሁ ተቆጥቶ እንዳንበሳ ሄደ። እለዚህም አባቶች በሃይማኖቴ አታምኑምን? በእኔ ላይም ሁሉ ትታበያላችሁን አላቸው። ቅዱሳን አባቶችም ክፉ በሆነች በሃይማኖት አናምንም፣ ይህንን ሁሉ እናደርግ ዘንድም ለእኛም ሁሉ አግባብ አይደለም ብለው ለእርሱ መለሱለት። ንጉሡም እንደዚሁ እኩል መልስ ስንመላለስ እንውላለንን? 3 ልደት ብላችሁ መኑ፣ በለዚህም በሰራዊቱ ሁሉ መካከል እንዳታፍሩ፣ ከነማኅበራችሁም ራቁታችሁን ሆናችሁ እንዳትታዩ አላቸው። ያሰቃዩአቸውም ዘንድ ወታደሮቹን አዘዘ። የንጉሡ ወታደሮች በጦር ማሳሪያቸውና ከባድ በሆነ በትር ጀርባቸውን ደረታቸውን ቀጠቀጧቸው። ለዚያም ቅዱሳን ማኅበር የውሃ ጎርፍም የሚጮህ ከመከራውም የተነሳ ተንጫጩ። ከክርስቶስ ፍቅር ማን ይለየናል? መከራ ወይንስ ጭንቀት ወይንስ ስደት ወይንስ ረሃብ ወይንስ ራቁትነት ወይንስ ፍርሃት ወይንስ ሰይፍ ወይንስ ጦርም አሉ። ነፋስ ውሃን እንደሚያናውጠው ተነዋወጡ። ከዚህም በኋላ እግዚአብሔር ጸሎታቸውን፣ ለቅሷቸውንና ግርፋታቸውን፣ የራሳቸውን መቆረጥ፣ የደማቸውን መፍሰስ ተቀብሎ ከንጉሡ ቁጣ ሌሎችን ያልተያዙትን ምዕመናንን ያድናቸው ዘንድ ፈጽመው ወደ እግዚአብሔር አምላክ ጸለዩ። ሁሉም ከለቅሶ ጋር በአንድ ቃል አባታችን ሆይ አቤቱ ወደ ፈተና አታግባን፣ ሃይማኖትንም ሁሉ ከመካድ አድነን ብለው ጮኹ። ከቅዱሳን ቃላቸውና ጩኸታቸው በምድር ላይ እስከ አባቶቻችን መነኮሳትና ከእናቶቻችን መነኮሳት እንባ የተነሳ ምድር ደነገጠች፣ እንዲሁም ተነዋወጠች። ከዚህም በኋላ ንጉሡ ወደ እስር ቤት አስገብተው ያስሯቸው ዘንድ አዘዘ። አንድ ቀንም አሰሯቸው።
በማግስቱም ያወጧቸው ዘንድ አዘዘ። ቅዱሳን ከእስር ቤት ወጥተው ከንጉሡ ፊትም መጥተው እንዲሁ ቆሙ። ያን ጊዜ በሃይማኖቴ አምናችኋል አላመናችሁም ብሎ ጠየቃቸው። ቅዱሳን አባቶችም በአንድ ቃል በረከሰች ሃይማኖት አናምንም፣ ሰማዕታትን ሁሉ የምትገድል ንጉሥ ሆይ በእኛ ላይም የፈለግከውንም አድርግ አሉት። ከዚህም በኋላ ተቆጥቶ የቅዱሳን አባቶች መነኮሳትና የእናቶቻችን መነኮሳይት አስኬማቸውን ልብሳቸውን ያስወልቋቸው ዘንድ አዘዘ። እኔም የምንኩስናዬን ልብስና አስኬማዬን ለዚህ አልሰጥም፣ ራሴንም ሁሉ ይቁረጥ፣ በጦር ጎኔን የሚውጉ እንጂ አይሆንም፣ ከነ አስኬማ እንዲሁም ከነ ቅናቴ ከነ ቆቤ ልሞት ያለም አለ። ነገር ግን እንደበደቧቸው ፊታቸውንም በጥፊ በመቷቸው ጊዜ በመሬት ላይ በወረወሯቸውም እንዲሁም በእግር በረገጧቸውም በገረፏቸውም ጊዜ ቅናታቸውን በስቃይና ለመናገር በሚያስጨንቅ መከራም ፈቱ። የዚያም መናፍቅ ንግግር እንደ እሬት የመረረ ነበር። የጮትና የልቅሶ ድምፅ እስከ ሰማይ ድረስ ተሰማ። ከዚህም በኋላ ሃይማኖትን ካዱ የሚል መናፍቅ መጥቶ ተከራከረ። ብዙ የክህደት ነገርንም አብዝቶ ዘባበተባቸው። እነርሱም 318ቱ ሊቃውንትና ከሐዋርያት መጻሕፍትም ጠቅሰው መለሱለትና ወገዙት። በዚያም ጊዜ መልስም አጥቶ በእጁ እየዘባበተባቸው የአመፀኛ መናፍቅ አፍሮ ሄደ። ንጉሡም መልሶ በዚህ ሃይማኖት ካላመናችሁ ራሳችሁን በሰይፍ ይቆርጡ ዘንድ ቅንጭብጭብም አድሮ ማርም ቁልቋልም ወዳለበት ወደሚያቃጥል እሳት ይጨምራችሁ ዘንድም አዛለሁ ብሎ እያስፈራራ ሰይፍንና እሳትን አሳየ። እንዲሁ እነርሱንም ይሸነግላቸው ጀመር። የቅዱሳን ማኅበር በሙሉ ሰይፍ፣ እሳት፣ ጦር እነሆ በፊት ናቸው፣ የፈለግከውን አድርግ፣ እኛ በረከሰች በአንተ እምነትን አናምንም። በቀናች በአባቶቻችን ሃይማኖት ጸንተን በሃይማኖታችን ብንሞት ይሻልናል። በጴጥሮስና በጳውሎስ ሥልጣን ሃይማኖትን ባቀኑ በ318ቱ ሊቃውንት ሥልጣን በእኛ ሥልጣን አወገዝናችሁ፣ እንዲሁም የለየናችሁ የታሰራችሁ ሁኑ ብለው በአንድ ቃል ተናገሩ። ከዚህም በኋላ አባቶች በለዚህ ሁሉ ሽንገላ ለምን ትፈትናላችሁ ብለው ተቆጡ። ንጉሡም ወደ እሳት የወረውሯቸው ዘንድ የማኅበሩን ራስ እንዲሁ በሰይፍ ይቆርጡ ዘንድ ወታደሮቹን አዘዘ። የታዘዙት ወታደሮቹም እሳትን እንደው ከእሳት የወረወራችሁ እናንተ ፈጽሞ አላቃጠላችሁም፣ አልነካችሁም፣ እንደ በረዶም ቀዘቀዘ እንጂ እነርሱ የ3 ደቂቅ ጸሎት እየጸለዩ ሳይቃጠሉ ከእሳቱም ዘንድ ወጡ። ከዚህም በኋላ ንጉሡ የተራቡ ኃይለኞች አንበሶችን አምጡ ብሎ አዘዘ። ለዚህም የተራቡ አንበሶች ወደ ቅዱሳኑ እየተራሯጡ መጥተው ከእግራቸው ላይ ወድቀው እግራቸውን ይስሟቸው እንዲሁ ይተሻሿቸው ነበር። እነርሱ የረገጡትን የእግራቸውን ትቢያ ይልሱ ጀመር። የንጉሡ ሰራዊትም ይህንን ታምር ባዩ ጊዜ ፈሩ፣ እንዲሁም ደነገጡ። በለዚህም ቅዱሳን ሃይማኖት አመኑ። የንጉሡ መኳንንትና የተለያዩ ባለሥልጣናት ንጉሡን እለዚህን አንበሶችን የሚያሰግዱ እሳትን ሁሉ የሚያቀዘቅዙ ፈጣሪ እግዚአብሔርን የሚፈሩ ቅዱሳን መነኮሳትን ትጣሏቸው ዘንድ ፈጽሞ አግባብ አይደለም አሉ። ንጉሡም ተቆጥቶ በሃይማኖቴ ካላመኑ አልተዋቸውም አለ። ዳግመኛም ንጉሡ ከእነዚህ ከመናፍቅ ጋር መክሮ በሰይፍ አንገታቸውን ይቆርጧቸው ዘንድ አዘዘ። ብዙ ከተጨቃጨቁም በኋላ ወታደሮቹ ሰይፍ ይዘው ይቆርጧቸው ዘንድ ቅዱሳንን ከአዳራሽ አውጥተው እየነዱ ወሰዷቸው። በምግባርና በሃይማኖት የጸኑ እነዚያም ቅዱሳን በሃይማኖት ጸንተው ለሞትም ጨክነው ዓይናቸውን ወደ ሰማይ ቀና አድርገው ፈጽመው ወደ እግዚአብሔር አምላክ ለመኑ። አባታችን አቡነ እስትንፋሰ ክርስቶስም ለዚህን ሰማዕታት ሃይማኖታቸው እንዲጸኑና ፈጣሪያቸው እንዲሰማቸው
በረቀቀ ጸሎቱ በጸና እንባው ወደ እግዚአብሔር አምላክ ያመለክትላቸው ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስም ክብር ምስጋና ይግባውና በአቡነ እስትንፋሰ ክርስቶስ ጸሎትና በእነርሱ ጸሎት ወደ እነርሱ መጥቶ ሰማዕትነትን የተቀበሉትን ቃል ኪዳንንም ሰጣቸው። ኪዳኑም ይህ ነው። እውነት እውነት እላችኋለሁ መታሰቢያችሁን የሚያደርግላችሁ ስማችሁን የሚጠራ የገድላችሁን መጽሐፍ ያጻፈ እንዲሁም የጻፈ ሰው ስሙ በሕይወት መጽሐፍ ይጻፋል። በስማችሁም የሚማጸን ጸሎቱ ፈጽሞ በእኔ ዘንድ ይሰማለታል አላቸው። ጌታችንም ይህንን ብሎ ከእነርሱ ዘንድ ተሰወረ። ከዚህም በኋላ ቅዱሳን አባቶች ከማኅበራቸው ጋር እየጸለዩ አንገታቸውን ዘንበል አድርገው ሰጧቸው። ቅዱሳኑም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያሉ ሰያፊያን በሰይፍ አንገታቸውን ቆረጧቸው። ያን ጊዜ ከአንገታቸው ውሃ፣ ወተት እንዲሁም ደም ፈሰሰ። መላእክትም በብርሃን ልብሳቸው ረበው ጋረዷቸው። የተሰወሩ ቅዱሳንም መጥተው መዝሙረ ዳዊትን ከመጀመሪያው እስከ መጨረሻው የ15ቱን ነቢያትና 5ቱ መኃልየ ሰሎሞንን ጭምር የ7ቱን ዕለታት ውዳሴ ማርያም ከአንቀጸ ብርሃን ጋር ጸለዩላቸው። ጸሎታቸውን ከጨረሱ በኋላ እነዚህ ቅዱሳን መላእክት በአንድነት ወደ አየር መጥተው ሃይማኖትን የካዱ የኢትዮጵያን ሰዎች ያወግዟቸው ጀመር። በለዚህም ሰዓት ታላቅ ዝናብና በረዶ ንውጽውጽታ፣ ነጎድጓድ፣ መብረቅ፣ ደመና፣ ጭልምልም ያለ የሚያስፈራ ጉም ሆነ። መብረቅም ከንጉሡ ሰራዊት መካከል 7 እጅ የሚሆን እንዲሁ ገደለ። የሚጠራጠሩ ተጠራጣሪዎችም እግዚአብሔር መጥቶ እንዲሁም ባመጣውም መብረቅ አለቁ። በቀናች ሃይማኖት ያመኑ የክርስቶስ መስቀል ጋሻ ሆኗቸው በታምራት እንዲሁ ድነዋልና ስለ ቀናች ሃይማኖትም አምነው የተገደሉ የለዚህም ቅዱሳን ሥጋቸው ወንጀለኞች ከሚሆኑ ከንጉሡና ከሰራዊቱ ዓይን ተሰወረ። ከምድርም 7 ክንድ ከፍ አለ። ቀስተ ደመናም ከእነርሱ በላይ ተከልሎ እንዲሁ ጋረዳቸው። ሰማዕትነትንም በተቀበሉ በቅዱሳን ራስ ላይም አክሊሎች ወረደ። በመንግሥተ ሰማያትም የምስክርነት አክሊል ተቀብለው ወደ ዘላለም ሕይወትም ገቡ። የለዚህም ቅዱሳን መነኮሳት ነፍሳቸው ከጻድቃን ከሰማዕታት በተጋድሎ ጸንተው ከኖሩ ከመነኮሳት ከደናግላን ነፍሳት ጋር ተደምሯል። ተድላ ደስታ ካለበት ከገነትም ተቀምጧል። የቅዱሳን አንገት የቆረጡ እነዚያ ወታደሮች አብደው ልባቸውን አጥተው የገዛ ሥጋቸውን እየቆራረጡ እየበሉ በክፉ አሟሟት ሞቱ። ይህ ሁሉ ታምር የተደረገው በአባታችን በአቡነ እስትንፋሰ ክርስቶስ ጸሎትና ልመና በእንባው በስግደቱ ብዛት ነው። የለዚህ የቅዱሳን ጸሎታቸውና በረከታቸው ከሁላችን ጋር ይሁን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም ያስተስርይልን ዘንድ ለዘላለሙ አሜን። የተከበራችሁ የሉል እግዚአብሔር ቤተሰቦች ከዚህ በመቀጠል በነሐሴ 9 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 9 በዚች ቀን
ስጥኑፍ በሚባል ሀገር የከበረ ቄስ አባ ኦሪ ምስክር ሆኖ ሞተ። ይህ ቅዱስ ብዙ ርኅራኄ ያለው በሥጋውም በነፍሱም ንጹሕ የሆነ ነው። ብዙ ጊዜም አካላዊ ራእይን ያያል። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ በመሠዊያ ላይ ታይቶ ብዙ ምስጢራትን ገለጠለት። ከዚህም በኋላ የአባ ኦሪ ዜናዊ እንዲሁም የኒቅዮ ሀገር መኮንን ዘንድም ተሰማ። ወደ እርሱም ቀርቦ ለአማልክት ዕጣን አቅርብ አለው። እርሱም ለረከሱና ለተሠሩ አማልክትም አልሰዋም እምቢ አለ። መኮንኑም ተቆጥቶ በብዙ ሥራም ሁሉ አስፈራራው። ቅዱስ ኦሪም ሥቃዩንም ምንም አልፈራውም፣ ጽኑ ሥቃይንም አሰቃየው። ከዚህም በኋላ ወደ እስክንድርያ ሀገር ላከው። በዚያም ጽኑ የሆነ ሥቃይን አሰቃይተው በወህኒ ቤትም ጣሉት። በዚያም ድንቆች ታምራቶችን በማድረግ በሽተኞችን ፈወሳቸው። ዜናውም በሀገሩ ሁሉ በተሰማ ጊዜ ደዌ ያለባቸው ሁሉ ከየሀገሩ ብዙዎች ሰዎች መጥተው እንዲሁ አዳናቸው። ይህንንም መኮንን ሰምቶ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም አክሊል ተቀበለ። ከዚህም በኋላ የከበረ የኦልዮር ሥጋውንም አንስቶ ገንዘው ወደ ሀገረ ስጥኑፍ ላከው። የመከራውም ወራት ካለፈ በኋላ ውብ የሆነች ቤተ ክርስቲያንን ሰርተውለት ሥጋውንም በውስጥ አኖሩ። ከሥጋውም ድንቆች ታምራት ተገለጡ። በማመን የሚመጡ በሽተኞች ሁሉ ታላቅ ፈውስ ሆነላቸው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የሊቀ ጳጳስ ጲላጦስ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን።